የጳውሎስ ኞኞ ደብዳቤዎች። ጋዜጠኛና ደራሲ ጳውሎስ ኞኞ ለእግዚአብሔር እንዲሁም ለደርጉ ባለስልጣን ለጓደ ተስፋዬ ወልደስላሴ የጻፋቸውን ሁለት ደብዳቤዎች በቅደም ተከተል እናቀርባለን። ይድረስ ለእግዚአብሔር በሚል ርዕስ በየካቲት 25 1951 ዓ.ም በኢትዮጵያ ድምጽ ጋዜጣ ላይ አሳትሞ ያወጣውን ጽሑፍ እንደሚከተለው እናቀርባለን። ይድረስ ለእግዚአብሔር። እንደምን ከርማል እንዳልልህ የምታሳምም እንጂ የምትታመም አይደለም። ደህና ነኝ እንዳልልህ ደህንነቴን ታውቀዋለህና አልደክምም። አናደኸኛል። መቼም አንተ ሁሉንም ነገር ተቆጣጣሪ ነህና በመናደዴ ተቆጥተህ እንዳታስጨረግደኝ አደራህን። እንዲያውም አቦን የመብረቅ ክፍል ሹም አድርገህ ሾማችኋል ሲሉ ሰምቻለሁና እሳቸውን አዘህ ባልተወለደ አንጀታቸው በመብረቅ እንዳያነጉዱኝ ይፈራለሁና አደራህን እንዳታዛቸው። አንተ መቼም የዓለምን ነገር ችላ ብልሃታል መሰለኝ። ድሮ ትናደር ነበር። በሰናኦር አንዲት ግንብ ቤት ስትሰራ ብታይ እነዚህ ሰዎች ጠገቡኩ ብለህ ወታደሮችን አዘህ በአንተ አዝማችነት አፈራረስክባቸው። ዛሬ ግን ይግረምህ ብለው ጨረቃ ዳርቻ ድረስ ብረት አድቦልቡሎ ላኩ። ነገሩን ንቄው ነው እንጂ እኔ እንኳን ይህችን ደብዳቤን በዚያችው ዋሉሎ ውስጥ ዶዬ ልልክልህ አስቤ ነበር። ግን በዚህ በኩል ቢደርስ ይሻላል ብዬ ተውኩት። ባትቆጣኝ አንድ የምልህ ነገር አለኝ። ከዚህ እኔ ካለሁበት መንደር ያሉ ሰዎች ይኖር አይኖር እያሉ ይጠረጥሩሃል። እንዲያውም ከናካቴው የለም የሚሉህም አሉ። ዋ ያንተ አንዱ ወቴ ሺ እንደሚገድል አላወቁ። አሁን እኛም ጠዋትና ማታ እንደ ድኩላ በስጋት መሸማቀቁ ሰልችቶናልና ይህን የሰላም ማማሰያ የሚሰሩትን ሰዎች ሁሉ ጥበባቸውን ድፍን አርግባቸውና እኛም እንደ ድባችን ተንፈራጠን እንቀመጥ። አሁን እኮ መቼም ያለብን ስጋት እንዲህ አይምሰልህ። ዳውስ መቼ አጣሁና እነግርሃለሁ። አንዱ ሲሰራ አንዱ ደግሞ ሌላ ይሰራል። ይሄውልህ እንዲህ መላቅጡ ጥፍት ባለው መንደር ውስጥ እየማደልን ላንተ መስገዱን ትተን ለመሳሪያው ሰሪዎቹ መሰጋገድ ጀምረናልና ብትፈልግ ገነት ሆና እንዳትቀርብህ ለራስህ ስትል አስብበት። ይህን አሰጋጅ የሆነው መሳሪያ የሚሰሩትን ሰዎች ጥበብ አጥፋባቸውና ለአንተ ብቻ ሰጋጆች እንድንሆን በጉዳዩ አስብበት። ያለዚያ ያቺን አዘጋጅቼላችኋለሁ ያልካትን ገነት ለብቻ ታቅፋት እንደምትቀር ወቀው። ላውስ መቻጣውና እነግርሃለሁ። ብቻ እንደምንም ብለህ እኔን ከዚያችሁ እንድትከተኝ አደራህን። ከራስ ያለፌ ለሌላ ነፍስ አለምንም። ለምን ብትለኝ ሁሉም ለየራሱ ይለምና። መቼም የማትቆጣ አገር ነህና ደሞ አንድ ነገር ልለምንህ። ምንድነው እሱ ብትለኝ ነገሩ እንዲህ ነው። የምለምንህም ስለዚህ መንደር ኑሮዬ ሲሆን ልመናይም ሁለት ነገር ብቻ ነው። መቼም እስክንገናኝ ድረስ ደስ ብሎ ኑሮ የምትለይ ቢሆን አፍንጫዬ ድረስ የሚያጠልቀኝን ሀብት ስጠኝ። አይሆንም የምትል ቢሆን ግን ዓለማዊ ምኞት የሚመኘውን ልቤን አብርድልኝና የማላወላውል ባህታዊ አድርገኝ። አለዚያ በዚህ በብቅ ጥልቅ ኑሮ አጉላት አንገላታኝ። ግን ግደለኝ አልልምና እንዳትጨክን። ለመሆኑ ያድሮ በመጥረቢያ አንገቱን ተቆርጦ የተገደለው የኔ ሞክሼ ደህና ነው ወይ? አንገቱንስ እንደነበር ቀጥለህለታል ወይ? ደፈርከኝ አትበለኝና ስምህን ብቻ ወርሼ ቀርቻለሁ ብለህ ንገርልኝ። አጠገብህ ላሉት ለሁሉም እስትመጣ ድረስ በደህና ቆዩኝ ብለህ ሰላምታ ንገርልኝ። አንድ ጊዜ እንደምንም ብዬ ጨክኜ በግድም ቢሆን መምጣት አይቀርምና እስከዚያው ድረስ እንዴት ናችሁ በልልኝ። ለመሆኑ አንተ የምትመጣው መቼ ነው? አንተ ትመጣው ወይስ እኔ ቸኩዬ ልምጣ? መልሱን ላክብኝ። ያለ ኃጢአት ለመገናኘት ያብቃን። ደህና ለሰንብት። ጳውሎስ ዳግማዊ አፄ ምኒልክ በሀገር ውስጥና በውጭ ሀገራት የተጻጻፏቸውን ደብዳቤዎች በመሰብሰብና በማሳተም ሂደት ውስጥ ከፍተኛ ችግር ገጥሞት እንደነበር ይነገራል። ለዚህም እንደ ማሳያ የሚከተለውን ደብዳቤ ለደርግ አባል ለሆኑት ለተስፋዬ ወልደስላሴ ጽፎ ነበር። ይህ ደብዳቤ መስከረም 13 ቀን 1979 ዓ.ም ተጻፈ። ለጓድ ተስፋዬ ወልደስላሴ የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ ተለዋጭ አባልና የአገርና ሕዝብ ደህንነት ጥበቃ ሚኒስቴር አዲስ አበባ። ደብዳቤ የህይወት ውሳኔ ጉዳይ ስለሆነ ስራ እንደሚበዛበት ባውቅም እስከ መጨረሻው እንዲያስቡልኝ በታላቅ ትህትና እለምናለሁ።
ዋናው ቁም ነገር አገሬን ኢትዮጵያንና ኢትዮጵያውያንን ጠልቼ ሳይሆን በደረሰብኝ የግል በደል ከኢትዮጵያ ምድር ለመውጣት ስለፈለኩኝ የመውጫ ፍቃድ እንዲሰጠኝ ለመለመን ነው። በእኔ እምነት እያወቁ በኢትዮጵያ ላይ ክፉ ነገር አልሰራውም። በአገሬ አስተዳደርም ላይ እያወቁ የሰራሁት መጥፎ ስራ የለም። ይሄ እንግዲህ በእኔ እምነት ነው። መጥፎ ነገር ብሰራ ኖሮ መንግስት ከራስ ፀጉሬ አንዲቷን እንኳ ሳይነካ በሰላምና በክብር አያኖረኝም ነበር። አሁን ከፋኝ። የከፋኝም በሶስት ነገሮች ነው። አንደኛ፣ ለአዲስ አበባ ከተማ 100ኛ ዓመት መታሰቢያ መጽሐፍ እንዳዘጋጅና ለአንዳንድ ወጪዎች የሚረዳኝ የአዲስ አበባ ማዘጋጃ ቤት እርዳታ እንዲያደርግልኝ የዛሬ 4 ዓመት ጠይቄ 5000 ብር እርዳታ ሊሰጠኝ ተዋውለን ገንዘቡን ተቀበሉ። በውላችን መሰረት የማዘጋጀው መጽሐፍ የማሳተሙ ቅድሚያ የማዘጋጃ ቤቱ ሆኖ ማዘጋጃ ቤቱ ባያሳትመው እኔ እንዳሳትም ተዋውለን ነበር። ስራውን ጨርሼ በውላችን መሰረት እንዲፈጸም ደጋግሜ ለማዘጋጃ ቤቱ ብጽፍም መልስ አጣሁ። አሁን በመጨረሻው መጽሐፉ በግለሰብ ስም መታተም አይገባውም ተብሎ ተወሰደብህ የሚል ወሬ ሰማሁ። ከ300 ገጾች በላይ የሚሆነው መጽሐፌን ማን መሆኑን የማላውቀው የበላይ ወርሶኝ ያጠራቀምኳቸውን 500 ያህል ፎቶግራፎችን ታቅፌ ቀረው። ሁለተኛ፣ ቀደም ብሎ በጓድ ፍስሐ ደስታ በኋላም በጓድ ፍቅረ ስላሴ ወግደረስ ፍቃድ የዳግማዊ አጤ ምኒልክ መዝገብ ቤትን እንዳጠና አስፈቅጄ በእረፍት ጊዜ እየሰራው የዳግማዊ አጤ ምኒልክን ደብዳቤዎች ገልብጬ ወሰድኩ። ደብዳቤዎቹን ከፋፍዬ የስምና የቦታ ማውጫ ሰርቼ ታይፓስ መትቼ 2245 ደብዳቤ ያህል ያሉበትን አንደኛውን መጽሐፌ እንዲታተም ለመነጋገር ለኩራዝ ድርጅት በታህሳስ ወር 1978 ዓመተ ምህረት ሰጠሁኝ። በኋላ ምን እንደደረሰ በጠይቅ የበላይ አካል ወሰደ ዋሉኝ። ማን የበላይ አካል ብዬ ደጋግሜ በጠይቅ ታስበላናለህና አርፈ ተቀመጥ እባል ጀመር። ንገሩኝና ልበላ ብልም የሚነግረኝ አጥቼ ለፍቼ ባዶ እጄን ቀረው። ሶስተኛ፣ በዚህ ላይ እንዳለው አንድ ቀን የማስታወቂያ ሚኒስቴራችን ከቢሮአችን ጠርተውኝ ብዙ የታሪክ ጽሑፎች፣ ማስረጃዎችና ደብዳቤዎች አሉት ቢሉኝ ለስራ የተጠየቁ መስሎኝ አሁን የአቅሜን ያህል ያጠራቀምኳቸው አሉኝ አልኳቸው። ያሉትን ማንኛውም የታሪክ ማስረጃ ለመንግስት እንዲያስረክቡ ታዟል ቢሉኝ ማን ያዘዘው አልኳቸው። የበላይ አካል ስላዘዘ በአስቸኳይ ያስረክቡ አሉኝ። ለዚህ ከሆነ የለኝም ብላቸው ቤቱ ይፈተሻል ብለውኝ እስካሁን ሳላስረክባለሁ። እኔ የኢትዮጵያ ሕዝብ የሚበደልበትን ልስራ አላልኩም። ታሪኩን እንዲያውቅ የአቅሜን ያህል እየፈላለኩኝ የችሎታዬን ያህል ልስራለት ነው የምለው። አሁንም የጀመርኩት እንደ አልማናይክ ወይም እንደ ኢንሳይክሎፒዲያ መሳይ የኢትዮጵያ ታሪክ መጽሐፍ አለኝ። በስራዬ ተስፋ ባልቆርጥም ከደሞዜ እየተበደርኩ በከባድ የኑሮ ችግር እየኖርኩ ታይፕ ካስመታሁ በኋላ ያ የማይታወቅ የበላይ አካል ቢወርሰኝስ እያልኩ አስባለሁ። ስለዚህ በረጋ ሕሊና ስራዬን ለመጨረስ ከኢትዮጵያ ምድር ለመውጣት አስብ። ከኢትዮጵያ ምድር ልውጣ ስለ ሀገሬን ከድቼ አይደለም፣ ግን ይሄን እኔ ሳላውቀው የሚወርሰኝን የበላይ አካል የሚባለውን ስም ጠልቼና ፈርቼ ነው። ታላላቆቹ የበላዮች ይሄንን እንደማይሰሩ አውቃለሁ። በዚህ በኩል ቅንጣት ያህል ጥርጥር የለኝም። ለዚህም ያለኝ ማስረጃ ታላላቆቹ የበላይ አካሎች በእኔ ላይ መጥፎ አስተያየት ቢኖራቸው ኖሮ ለህገ መንግስት አርቃቂ ኮሚሽን አባልነት በበላይ አካል ተመርጬ ባልገባሁ ነበር። እኔን ግራ ያጋባኝ በበላይ አካል ስም የግል ስራዬን ያውም ድርሰት መወረሴ ነው። አገሬን ብቻ ሳይሆን መንግስቴንም እወዳለሁ፣ አከብራለሁ። የምወደውና የማከብረውም ባፌ ሳይሆን በልቤ ነው። ይህም በመሆኑ ነው እንደሌላው ሳልጠፋ በህጋዊ መንገድ ከኢትዮጵያ ምድር ለመውጣት የፈለግኩት። ከኢትዮጵያ ምድር ወጥቼ ወዴት እንደሚሄድ አላውቅም። በሀሳብ ያለው የአማርኛ የህትመት ፊደል ካለበት ሀገር ሄጄ የማውቀውን የኢትዮጵያን ታሪክ እያሳተምኩ ለመኖር ነው። ደግሜ የምናገረው ያደግኩበትና የኖርኩበትን ሀገሬን የምወደውና የሚወደኝን የኢትዮጵያን ህዝብ ከድቼ አይደለም። ስራዬን ከማልወረስበት ሀገር ሰርቼ ካልሞትኩ ለመቀበር ወደ ሀገሬ የምመለስ ሰው ነኝ። እንኳን ከኢትዮጵያ ውጪ ከአዲስ አበባ ደብረ ዘይት የሚሄድበት ገንዘብ የለኝም። ጥረቴ መጽሐፍ በመግዛትና ይህን በመሳሰለው ስለነበር ኑሮ የተመሰቃቀለ ነው። ስለዚህ ጓድነቱን የምለምነው 3 ነገሮችን ነው። አንደኛ፣ የሚወዱኝን ኢትዮጵያውያንን የመሳፈሪያ ገንዘብ እንድለምንና እንዳጠራቅም እንዲፈቀድልኝ ነው።
ይህን ሳላሳውቅ ልመናዬን በሚስጥር ባደርግ የመንግስቴን ስም ለማጥፋት የተነሳው ስለሚመስልብኝ እንደዚህ አይነቱን ነገር አልፈለኩም፣ አላደርገውም። የሚቻል ቢሆን በጋዜጣም ሆነ በቃል ለመለመን እንድችል የፍቃድ ወረቀት እንዲሰጠኝ፣ በወረቀት መፍቀድ የማይቻል ከሆነ ግን ልመና ለመጀመር መነሳሳቴን መስሪያ ቤቱ አውቆ በቃል እንዲፈቅድልኝ ነው። ሁለተኛ፣ የሚሄድበትን ሀገር ርቀት የሚወስነው በልመና የሚገኘው ገንዘብ ልክ በመሆኑ ልመናዬን ስጨርስ በህጋዊ መንገድ የመውጫ ፈቃድ እንዲሰጠኝ። ሶስተኛ፣ በምወጣበት ጊዜ ያሉኝን የኢትዮጵያ ታሪክ መጽሐፎቼንና አንዳንድ ጥርቅምቅም ማስረጃዎቼን ይዤ እንድወጣ እንዲፈቀድልኝ በማክበር እለምናለሁ። ይህን ደብዳቤ ስጽፍ ይበላሃል የሚባለው የማላውቀው የበላይ አካል እንደሚበላኝ እጠረጥራለሁ። አንዳንድ ወዳጆቼም ነገሩን በሚስጥር እንዳደርገው መክረው ነበር። እኔ ግን በአገሬ ላይ የማውቀው ወንጀል ያልሰራው ሰው በመሆኔ እንደ ሌባ ከኢትዮጵያ ወጥቼ ያልበደለኝን የአገሬ መንግስትም ለማሳማት አልፈልግም። በዚህ ምክንያት የአበይ የተባለው ህቡ አካል ቢበላኝም ካለሁበት የብስጭት ኑሮ የማይቀረው ሞት በሞት ይሻላል በማለት በግል ውሳኔ ይህን ደብዳቤ ጽፌልዎታለሁና በሚያደርጉልኝ ከፍተኛ እርዳታ ደስ እንደሚያሰኙኝ ተስፋ አለኝ። ይህን ደብዳቤን ለጓድ ሊቀመንበር መንግስቱ ኃይለማርያም አልጻፍኩም። ነገሩን አስቤው ስራ ስለሚበዛባቸው በአንድ መልኩም በግል ጉዳይ አላደክማቸውም በማለት ነው። ግን ለሁለት ሰዎች ያህል እንዲረዱኝ ለማለት ግልባጩን መስጠቴን ይወቁልኝ። ጨርሰው ስላነበቡልኝ እግዚአብሔር ይስጥልኝ። በቅርብ ጊዜ ተስፋ ያለው ደስ የሚያሰኝ መልሶን እንደማገኝም ተስፋ አለኝ።